አንድ ሴት ልታገባ ስትል ባለቤቷ ከሷ ውጭ እንዳያገባ ቃል ማስገባት ትችላለች ወይ? ከሌሎች ሙስሊም ካልሆነ ሰው ዱዓ መጠየቅ አግባብ አይደለም በመሰረቱ። አባትሽ ጫት ይቀማል፣ የጫቱን ወጭ ደግሞ የምትሸፍኚው አንቺ ነሽ። ጦም ታልጦመ ሶላት ታልሰገደ ምኑ ላይ ነው የሰለመው? አልሰለመም ጭራሹን። መልበስ ፈልጌ ነበርና ቤት ተከለከልኩኝ፣ ብትለብሽም ታወልቂያለሽ ተባልኩ፣ ምን ላድርግ? በጣም ጨንቆኝ ነው። ጀዛኩሙላሁ ኸይር። አሁን ግን ብዙዎቹ ያው እየባለጉ ድንገት ይረገዝባቸዋል። ሲረገዝባቸው እንደዚህ ኩኛለሁ ሲሏቸው ለመሸፈን ክብራቸውን ለመሸፈን وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، ودنا تكبراتشو يا أفريكا تلفزيون تملكاتوቻችን ሰኞ ዕለት ከውዱ ሼኻችን ጋር በመሆን ወደ እናንተ የሚደርሰው የአልፈታዋ ፕሮግራማችን ዛሬም ጀምሯል ኢንሻአላህ። ከዚህ ቀደም እንደምታደርጉት ስክሪን ላይ በመታገኙት ስልክ ቁጥር በመደወል እንደዚሁም የቴሌግራም ዩዘር ኔም አለ፣ እዛ ላይ ጥያቄዎቻችሁን በመጻፍ ልታደርሱን ትችላላችሁ ኢንሻአላህ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሼክ አህለ ወሰህለን። የመጀመሪያው የተላከልን ጥያቄ ብዙ ጊዜ መቀነት አደርጋለሁ ስለሚያመኝና በዛ ምክንያት ይመስለኛል ነጣ ያለ ፈሳሽ ይፈሰኛል። ወዱ ካረኩም በኋላ ይሄ ፈሳሽ ይኖራል፣ ወዱ ያስፈታኛል ወይ ነው? ግን ጥያቄ ያለ መስመር ላይ ስናስቀድም መስለሽ። ሄሎ አፍዋን። ሄሎ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። አህለን አህለን። እና ዑምራ አንድ ሴት ልጅ ያለ መሄድ ፈቀዳል አሁን በፓኬጅ? ዑምራ ያለ ምን? ያለ መህረም ሴት ልጅ። እሺ መርሐባ። አሁን በፓኬጅ ማለት ነው ያው ሼክ የሚሄዱት ማለት ኡስታዞች። ኦኬ በፓኬጅ ሆኖ ያው ግን መህረም አብሯት ሳይኖር ያው ከሰዎቹ ጋር ግን በአንድ ላይ ትሄዳለች። ይቻላል? ይፈቀዳል? እሺ ይመልሳሉ ሼክ ኢንሻአላህ። አሁን ሰዎች መኖራቸው አይደለም መጀመሪያውኑ ሰዎቹ ቤተሰብ መሆን አለባቸው፣ ወይ ባል ወይም ደግሞ የቤተሰብ አባል የሆነ እንደ አባት እንደ ወንድም እንደ ልጅ የመሳሰሉ ቅርብ ዘመዶች መኖር አለባቸው። ለሴት ልጅ ጉዞ ነው እና ላ ይህሉ ልምራአትን ትኡሚኑ ቢላሂ ወልየውም ልአኽር ኢላ ወማአሃ ዘውጁሃ አው ዙ መሕረም ሚንሃ ነው ያሉት ረሱል ዓለይሂ ሰላም። በአላህና መጨረሻ ቀን የምታምን ሴት ረዘም ያለ ጉዞ አንድ ቀን ውሎ እንኳ በእግር የሚያስሄድ እርቀት ከሆነ ወይ ከባለቤቷ ወይ ከቤተሰቧ ጋር እንጂ ብቻዋን መሄድ አይፈቀድላትም የሚል ሐዲስ አለ። እዛ አኳያ ሰዎች በተለያየ ምክንያት የራሳቸውን አስተሳሰብ ሊሰጡ የሚችሉ አሉ። አንዳንዶቹ አሁኑ ጊዜ አስተማማኝ ነው ወይ ረቡላን ነው በምን ይባለው፣ ይሄ ሁሉ ያው አላህ ነው ሻሪዑ፣ የሚመጣውን ሁሉ ያውቃል ጌታ። ስለዚህ ማየንቲቁ አኒል ሀዋ እንደዚህ ከሆነ አላሉም። አማራጩ ወይ ቤተሰብ ወይ ባል መኖር አለበት ለሴት ልጅ ጉዞ የሚለው ነው። ጀሚል። ሄሎ ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ መርሐባ። ጥያቄ አንድ እህታችን ነው ሙስሊም እህታችን፣ ጎረቤቶቿ ፕሮቴስታንቶችም አሉ፣ ሙስሊሞች ክርስቲያኖችም አሉ እና ሀጃ አለኝና ዱዓ አድርጉልኝ አለች። በምታምኑት አለች። ኦኬ በምታምኑት ሀጃ አለኝ ዱዓ አድርጉልኝ አለቻቸው። አዎ አይዋ እሳቸው ዱዓ አደረጉላት። ሀጃዋም ሞቷል፣ ግን እንዴት ይታያል አምኑት ስላለች ይበቃል ወይስ እንዴት ነው? እሺ ራሷ ነበር መጠየቅ ያለባት ራሷ ነበረ። ምክንያቱም ያው ስለ ዲኑ ማወቅ ያስፈልጋል። አንድ ሰው በዘፈቀድ ዝም ብሎ መናገር የለበትም። በምታምኑበት በሚል ቃል ነው የነገረቻቸው። በምታምኑበት ማለቷ ደግሞ ተጨማሪ ሌላ ስህተት ነው።
መጀመሪያ ዱዓ ከሌሎች ሙስሊም ካልሆነ ሰው ዱዓ መጠየቅ አግባብ አይደለም በመሰረቱ። በምታምኑበት ቃል ደግሞ በጣዖትም ቢሆን ብላ ለጣዖቱ እውቅና እየሰጠች ነው ደግሞ ይሄን ስትል ማለት ነው። ስለዚህ በተለያየ ነገር ያምናል ሰው። በምታምንበት ዱዓ አድርግልኝ ካለ ያው በፈለከው ብቻ አላህም ባይሆን በማንም በኩል ጠይቅልኝ እያለ ነው። ይሄ ከእምነት ጋር የሚጋጭ አባባል ነውና ትክክል አይደለም። ተውባት አድርግ፣ ሀጃዋን አላህ ነው የሚያወጣላት። ማንም ሰው ስላደረገ ያወጣል ዋስትና የለውም። እሱ እኔ ነኝ ያወጣሁት ማለት አይችልም። ስለዚህ ተውባ ማድረግ አለባት። ይሄ ስህተት ነው። በምታምኑበት ዱዓ አድርጉልኝ አይባልም። እሷ ዱዓ ታርግ። ለምንድን ነው እሷ ሙስሊም ናት፣ ራሷ ናት መጠየቅ ያለባት። ወይም ደግሞ ታስፈለገ ሙስሊሞችን ነው። ምክንያቱም ሙስሊሞች በአላህ ብቻ ነው የሚያምኑት፣ በዛ ስለሚያምኑ። ሌሎቹ ግን በፈለገው እምነታቸውም ቢሆን ማለት ለነሱ እምነት እውቅና መስጠት ስለሚሆን አይሆንም ነው። ጀሚል። እሺ ሌላ ጥያቄ አለች እህታችን? እሺ የመጀመሪያው ጥያቄያችን ስለሚያመኝ መቀነት ታጠቃለህ ያለች? አዎ በማንኛውም መልክ በመቀነቱም ይሁን በማንኛውም መልክ ከሁለት የቆሻሻ መስመሮች የሚወጣ ነገር ሁሉ ውዶን ያፈርሳል ነው በጥቅሉ። በሰጋራ መስመርም ሆነ በሽንት መስመርም ሆነ የሆነ ነገር ከወጣ ያ ነገር ውዶ ማፍረሱ አይቀርም ነው። ውዶን ያው ማደስ ይኖርባታል። ጀሚል። ሌላኛው ሰላም አለይኩም ወራህመቱላሂ ወበረካቱ። ኒቃብ መልበስ ግዴታ እንደሆነ ስለማውቅ መልበስ ፈልጌ ነበርና ቤት ተከለከልኩኝ። ብትለብሽም ታወልቂያለሽ ተባልኩ። ምን ላድርግ? በጣም ጨንቆኝ ነው። ጀዛኩሙላሁ ኸይር። ያው እንዲያልሽው ነው። ምን ጥያቄ አያስፈልግም። አላህ ያዘዘውን ነገር ሰዎች ፍቃድም መጠየቅ የለባቸውም። እነሱም ደግሞ ሙስሊም እስከሆኑ ድረስ መከልከልም የለባቸውም። ሸሪዕን ያው የጌታን ትእዛዝ ፈጽማለሁ ካለ አንድ ሙስሊም ሊተባበሩት እንጂ ሊከለክሉት አይገባም። ያው ባለማወቅ ነው ሰዎቹ ያው የልማድ ሰለባ ስለሆኑ ያው ስማቸው ብቻ ሙስሊም ሆኖ ዲናቸውን የማያውቁ ይመስላሉ። ስለዚህ አንቺ በምትችለው መንገድ ያው ለማሳመን ሞክሪ። እምቢ ብለው ታቅምሽ በላይ ከሆነ ደግሞ ወንጀሉን የሚሸከሙት እነሱ ይሆናሉ ማለት ነው። ጀሚል መስመር ላይ ጥያቄ አለን። ሄሎ ወአለይኩም ሰላም ወራህመቱላህ። ጠይቂ። ድምጽ ግን እየተቆራረጠ ነው። አሁን ይሰማል? አሁን ይሰማል። ባሌ ጫት ይቅማል። ማን ባሌ ጫት ይቅማል? አባቴ ወላጅ አባቴ። ኦኬ ረጋ ብለሽ ተናገሪ። ጫቶች እኔ የሚሸፍነውና እንደ ሸሪዓ እንዴት ይታያል? ኦኬ አባትሽ ጫት ይቅማል። የጫቱን ወጭ ደግሞ የምትሸፍኚው አንቺ ነሽ። በሸሪዓ እንዴት ይታያል? ኦኬ መርሐባ። ሁለተኛ ደግሞ እሺ ባለቤቴ ለአባቴ ዘካ መስጠት ይችላል? ኦኬ ባለ ማን ጋር ነው የሚኖሩት? አባትሽ እናንተ ጋር ነው የሚኖሩት? ማን ነው የሚጦራቸው? የብቻቸው ወንድ ልጆች አሉና በሌላ ከሌላ የሚወለዱ ልጆች አሉ። እዛ ነው ያሉት እሳቸው ነው? እና በጡረታ ነው የሚኖሩት ማለት ነው። በራሳቸው ንብረት የላቸውም? አላቸው ያው አለና ብዙም የጫት ግን እኔ ጠይቀው አንቺንም ነገር እኔ ስላለኝ ያ በይላሉ ግን በጫት ታልቃመ ደግሞ ይታመማል። እሺ እንግዲህ ጫት እንደማይጠቅም አስረዷቸው ቀስ እያላቸው። የሚታመሙ ከሆነ እንግዲህ በዚህ ምክንያት ደግሞ ታመው ችግር ላይ ስለሚወድቁ አንቺም ጋራ ከሚጣሉ ያው ገንዘቡን ፈርተው ነው እንጂ ለእንትን ብለው አይደለም ነው የሚሉት። እናንተ አስረዷቸው። ለጤንነቷም ጥሩ አይደለም። ለጊዜው እንኳን ደህና ልማድ የችው ቢሆንም
ይጎዳዎታል፣ ይሄ ነገር ቢቀር አይሻልም ወይ ምናምን፣ ሌላ ምግብ ነገር እንግዛለዎት፣ ጭማቂ ነገር እንግዛለዎት እያላቸው አማራጭ ስጧቸው። እምቢ ካሉ እንግዲህ ምን ይደረጋል? ያው ወላጅ ስለሆነ እምቢ ከተባለ ደግሞ ባሉላቸው ዱዓማ ይጽፋሉ። ግን ነገራቸው ዋሃብያ ነሽ እና ይፈቀዳል ይኛል ዋሃብያ ብቻ ነው የሚከለክሉ። የሚጽፉት ነገር አላቸው። ምን የሚሉት ነገር እንደዚህ ቁርአን ነው ይላሉ ለልጆቹ እና ያንን ነገር ታሰማቸው ይሄ የዋሃብያ ነው እኔ ስለማቃል ስለማሳቂ ነው ይሉኛል። ሂርዝ ይጽፋሉ ነው ያልሽው ለህፃናት? አዎ አዎ የማ ሌላ ዓለም ናቸው። ብዙ ችግር አላቸው። ይሄ እንግዲህ የማንኛውም አላህ ያለውን ነው የምንነግረውት። አላህ ያለውን ሰው ጤንነቱን ክብሩን የሚነካ ነገር ክልክል ነው። ማንኛውም ነገር የሚያሰክር ነገር እንደሚከላከለው ይጎዳዎታል። ይሄ እንትን እያምትሉት ፋይዳ የለውም። አላህ ፊት ነገ ትጠየቁበታላችሁ። እነዛ እንደዛ የምትሏቸው ሰዎች አላህ ያለውን አክብሩ ነው የሚሉት፣ ሌላ አይደለም። እናንተ ግን ስማቸውን እያጠፋችሁ የጎዳን እየመሰላችሁ ራሳችሁ ጥፋት ላይ ትወድቃላችሁ። አላህ የነገረውን ነገር ረሱል የነገሩትን ነገር ተናገሩ ያለ ታልተቀበልን ማን ነው የምንቀበለው? እሺ እና እስቲ ተዛ ውጭ ይላሉ ወይ እነዛ እናንተ የምታሟቸው ሰዎች? ከአላህና ከረሱል ቃል ውጭ የሚሉት ነገር የለም። በተቃራኒው ግን እናንተ የተለያዩ ቅራቅንቦዎችን የምታወሩት እንደገና ራሳችሁን እንዲህ ሀቀኛ አድርጋችሁ ሀቅ የሚናገሩትን ሰዎች ስም እያጠፋችሁ አላህ ፊት ነው እንደው የምትጠየቁት። ለእንደዚህ አይባልም። ሙስሊም ነው። ሙስሊም አንድ ነገር ከተናገረ ስተት ከሆነ ማስረጃ አንጣ ነው የሚባለው። ተናዛቱን ፊሸይን ፈሩዱሁ ኢለላሂ ወረሱል። አንድ አከራካሪ ነገር ከተፈጠረ ወደ አላህና ወደ መልእክተኛው መልሱት ነው የሚለው ቁርአን። በቁርአን አታምኑም እንዴ በሏቸው። በቁርአን ብታምኑ ከሆነ የሰውን ስም አጥፎ አይደለም ያለው፣ ሀቅ የተናገራችሁን ሰው እሙ ስደቡ ሳይሆን ያለው ያን የሚያከራክራችሁን ነገር ወደ ቁርአንና ወደ ሐዲስ አንጡትና ብያኔ ውሰዱ ነው የሚለው። ስለዚህ ይሄ ነገር እነሱ የሚከለክሏቸው ወይም ያዟቸው ነገር ስተት ከሆነ በቁርአን እስቲ የትኛው አያት ነው የእናንተ ማስረጃ ብላችሁ ጠይቋቸው። ጀሚል ሁለተኛውን ሳንመልስ መስመር ላይ ጥያቄ አለ። ሄሎ እሺ፣ እዚህ ጎረቤቶቻችን የኛ ጎረቤት የሆኑ ሙስሊም ልጆች ነበሩ። እሺ፣ ቤተሰቦቻቸው ሩቅ ናቸው እና መጋባት አስበዋል። የአንድ አካባቢ ልጆች ናቸው። አባትየው የልጅቱ አባት በሶስት ጊዜ ሊጠየቅ በሽማግሌ እንዲላክ አልፈቅድም አለ። የአባትየው ወንድም ግን ሐራም ስለሚሰሩ እፈቅዳለሁ አለ እና ይህንን ሰው አባትየው ተደጋግሞ ተጠይቆ እምቢ ካለ ይችላሉ መፍቀድ። የአባትየው ወንድም ነው እኔ እፈቅዳለሁኝ ወንጀል ላይ ከሚወድቁ ያለው። አዎ ያው አንድ አካባቢ ስለሆኑ ልጁ ላይ ማማት ይችላል ለማምን እንደዚህ ነው። ልጆቹ ግን ወስነዋል፣ ጨርሰዋል። መጋባታቸው አይቀሬ ነው። ኦኬ፣ እፈቅዳለሁኝ እኔ እፈቅዳለሁ ያለው ማንኛው ነው? አጎት ፈቅዳለሁ ያለውማ የአባትየው ወንድም ነው። እሺ እና አባትየው ካልፈቀደ ተለምኖ ካልፈቀደ እንዴት ነው የሚሆነው ማለት ነው እኮ። እሱ ኃላፊነት ወስዳለሁኝ ብሏል። የአባትየው ወንድም እኮ አጎቷ ማለት ነው። አጎቷ እኔ ድራታለሁ ነው ያለው፣ ፈቅዳለሁ ማለት ነው። እኔ ኃላፊውኝ ኒካህ አሳስራለሁኝ ከሆነ ይሺ አባትየው ያላግባብ ተከለከለ ማለት ነው። እኔ አሳስራ ያላግባብ ተከለከለ እኔም ነኝ ኒካህና ፈቅዳለሁ ነው የሚለው። ይኸውልህ ፈቅዳለሁኝ ሳይሆን አሳስራለሁ ነው ማለት ያለበት። ፈቅዳለሁ ብሎት ያበቃ ሌላ ሰው ሰርካላ አይሆንም። እሱ ራሱ
አብረው አካባቢ ናቸው ይገናኛሉ አይደለም በሩቅ ናቸው በስልክ ነው በስልክ ነው በስልክ ነው በሩቅ ናቸው ወንድሙን ለምን አያሳምንም እሱ ሞክሯል አባትየውን ሞክሯል ያተናጠች ማለት ለየለም ያልፈቅደኝም ነው ስለዚህ አጎትየውን ሩቅ ቦታ ሆኖ ሌላ ሰው መወከል ነው የሚችለው እሱ የሚያውቀው ሰው አለ አዎ ፈቅዳለሁ ብሎ አየር ላይ ፈቅጃለሁ አይደለም የሚባለው እኔ ድራታለሁኝ ነው አጠገቡ ከሆነ እኔ ድራታለሁኝ ይሄን ይካሳስ አስርለታለሁ እኔ ጋር ይንጡ ነው ሩቅ ከሆነ ደግሞ የሚያውቀው ሰው ካለ እኔ አጎቷ ነኝ ወክልሃለሁ ይባል ለሚያውቀው ሰው መርሃባ ገባ አይደል ገብቶኛል ፈቅጃለሁ ማለት ብቻ በቂ አይደለም ነው ማለት እሷ ልጅቷ ዘንድ የሚያውቀው ሰው አለ አጎት አለ ለዛ ሰው ይሄው የገል ልጅ እኔ የወንድሜ ልጅ ናትና እሱ ያላግባብ ስለከለከለ እኔ አንተን ወክልሃለሁኝ ብሎ ኃላፊነት ነው የሚሰጠው ለወኪሉ መርሃባ ጀሚል እሺ መርሃባ ሽክራን ሌላኛው ጥያቄያችን ሼክ የቀንድ አውጣ ቅባት በሸሪዓ እንዴት ይታያል እቃው ላይም የቀንድ አውጣ ምስሉ አለ ይሄ ያው ሐሸራት ተባይ ነው ቀንድ አውጣ የሚባለው ነገር ቁሻሻ ነገር ነው ቁሻሻ ነገሮች ያው ለምግብ አይፈቀዱም ህይወት ያላቸው ደግሞ ሲሞቱ ያው በክት መሆናቸው አይቀርም ስለዚህ በበክት መጠቀም ደግሞ አግባብ አይደለም ማለት ነው ሌላ አማራጭ እስካለ ድረስ ከሱ ጋር አንተ ማለት አግባብ አይደለም ይሄን እስታወቃችሁ ድረስ ጀሚል ረፍት እንውጣ እየተባለን ነው ኢንሻአላህ ውድና ተከበራችሁ ተመልካቾቻችን ፕሮግራማችን አላለቀም ረፍት ወስደን ተመልሰን እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ውድና ተከበራችሁ ተመልካቾች ከረፍታችን ተመልሰን ገብተናል ኢንሻአላህ ከረፍቱ በፊት የተጠየቀ ጥያቄ ያስተናግድን ቆያለን ኢንሻአላህ ባለቤቴ ለአባቴ ዘካ መስጠት ይችላል ወይ የሚል ጥያቄ አለ ባለቤቷ ነው የሚሰጠው ባለቤቷ ለአባቷ ማለት ነው ባለቤቶች ምናልባት ሌላ ልጆች አባትሽ ሌላ የሚጦሩ ሰዎች ከሌሉ አንቺ ብቻ ከሆንሽ አንቺ መጦር ግዴታሽ ነው አንቺን እስከያዘ ድረስ አማቱ መጦር ይኖርበታል ማለት ነው አይ በዲጎማ ነው እንጂ እኛ ላይ አልመጡም ወይም ደግሞ ሌላ የተወሰነ መተዳደሪያ ያላቸው በጎደለ ለመርዳት ነው ከተባለ እውነት የሚቸግራቸው ከሆነ መሰረታዊ ነገር ምግብ ልብስ ምናምን የሚያጥራቸው ከሆነ ሊሰጥ ይችላል ማለት ነው ለትርፍ ነገር ግን መስጠት የለበትም አላስፈላጊ ነገር ጀሚል ጥያቄ አለን ሄሎ አቤት ያለ ኒካ እሺ ያለ ኒካ ምን እስኪ ድጋሚው ጥያቄውን ብዙ ግልጽ እየተቆራረጠ ነው ረጋ ብለሽ ተናገሪ በዝሙት ላይ ያረገዘች ሴት ራሱ ኦኬ ታረገዘች በኋላ ልጁ ተወልዶ ነው ገና ነው ሳይወለድ ማለት ነው አይሆንም ሳይወለድ ማሰር የለባቸው ተወልዶ ያው ተወልደም ተጸዳች በኋላ እንደ አዲስ ያው ተደሉ ይችላሉ ተውባ አድርገው ማለት ነው ወንጀሉ ተጸጽተው በስርዓቱ ኒካህ ማድረግ በተሰብ አስፈቅዶ ማለት ነው አሁን ግን ብዙዎቹ ያው እየባለጉ ድንገት ይረገዝባቸዋል ሲረገዝባቸው እንደዚህ ኩኛለው ሲሏቸው
ለመሸፈን ክብራቸውን ለመሸፈን እንደዚህ ሆነ እንዳይባሉ በቃ አርግዛለችና ቶሎ ኒካህ ሰሩ ይባላል ማለት ነው። ይሄ አላህን እንደማታለል ነው የሚቆጠረው ማለት ነው። ምክንያቱም የተረገዘው በሐራም ነው። በሐራም የተረገዘ ልጅ ስለ አሁን ኒካህ ስለታሰረ ሐላል ሊሆን አይችልም። እነሱ አላህን መፍራት ትተው የሰውን ይሉንታ ነው ስማቸው እንዳይጠፋ ነው ለመሸፈን መጀመሪያ ለምን አያስሩም ነበረ። እና እንዲህ አይነት በዲን መጫወት አግባብ አይደለም ነው። መጀመሪያ አላህን መፍራት ይገባል። ተተረገዘ ደግሞ ተረግዟል። አሁን ወልዳ ወሊድ ደም እስከምትጠራ ድረስ ማሰር አይቻልም። ከዛ በኋላ ተተስማሙ እንደ አዲስ ተውባ አድርገው ሊያስሩ ይችላሉ ማለት ነው። እና እንደዚህ አይነት ማለት አሁን እንደዚህ ሰዎች ለያላ ለካሚያስሩ እስላም እንዴት ነው የሚያየው? ባህራም የጥሩ ነው ማለት ነው። ኦኬ እንደዚህ ኦኬ። በዚሁ በዝሙት ላይ ያሉ ሳይወለድና ሳትነጻ በፊት በዛው ላይ ኒካህ የሚያስሩ አሉ። ኒካህ እንዴት ነው? ሸሪዓ ነው እኮ ኒካህ የሚያስሩ አሉ። ሰዎች እኮ ወንጀለኞች ብዙ ወንጀል ይሰራሉ። ገሌ ወንጀል ሰራና ሐላል ሆነ አይባልም። እነዚህ ወይ አላዋቂዎች ናቸው ወይም ደግሞ እያወቁ የሚያወናብዱም ሊኖሩ ይችላሉ ተታለው ማለት ነው። ስለዚህ በትክክል ኒካህ ያልተጸነሰ ልጅ እንደገና ዝም ብሎ በይስሙላ ማረግ ኒካህ ማሰር አግባብ አይደለም ነው። ይሄን የሚያደርጉ አሉ ታልሽ የሚያደርግም የሚከፍርም አለ፣ ሰው የሚገልም አለ። ወንጀለኛ ገሌ ስላደረገው ሐላል ነው ይባላል እንዴ? አይ እሱ ማለት ነው ያለ ያለው ደግሞ ቃል እና ከአንድም ይተው ማለት ነው ይቆራረጣል። ያው ያለ እውቀት እንደዚህ የሚያደርጉ ሊኖሩ ይችላሉ። ይኸውልሽ አንቺ ሰተተኞች ሊሳሳቱ ይችላሉ ነው የምልሽ። ይሄ አይሆንም። በኒካህ ያልተጸነሰ ነገር ያው በመጣበት መንገድ ግልጽ ታውቆ በወንጀል የተፈጸመ መሆኑ መታወቅ አለበት እንጂ ተሰው ይሉንታ ይዞት ሰዎች እንዲያነጉሩኝ ተብሎ እንደገና የአላህን ሕግ መጣስ አግባብ አይደለም። ኒካሁም አይጸድቅም ነው ዋናው ነገር። መርሐባ። ሌላኛው ጥያቄያችን ሼክ ጥያቄ ሶላት እየሰገድን ልጆች ላያችን ላይ የሚጫወቱበት ጊዜ አለ። እዛ ሰዓት ላይ ሽንታቸውን ከሸኑብን ሶላቱን አቋርጠን እንመለስ ወይስ እንቀጥል? ሽንት ከሸኑ ያው ሰው ልብሳቸው ላይ ሰውነታቸው ላይ ከነካ ያው ጧሃራው ምን ሽሩጥ ሶላት ነው። ጧሃረቱ ምን ሽሩጥ ሶላት ጧሃረተን خفيفة ሆነ ጧሃረተ ሙገለዛ አንድ ሰው ነጃሳ ተሸክሞ መስገድ አይችልም እያወቀ ማለት ነው። ነጃሳ ነገር ከነካቸው ያው ወጣቸው እንደገና ልብስ ቀይሮ ወይም የነካውን አካል አጥቦ ነው መስገድ ያለበት እንጂ ሽንት እንዳለበት እያወቀ መስገድ አይቻልም ማለት ነው። የሚል ሌላኛው ደግሞ እህቴ ከመጠየቃችን በፊት መስመር ላይ ተደውሏል። ሄሎ አህለን። እሺ ወንድሜ ሞቶ ነበርና ልክ የሞተ ዕለት ቤት መግባት አይቻልም አሉ። ቤት መግባት አይቻልም? የት ቤት? እንግዶች ማለት ነው። የሞተ ዕለት የመጣው እንግዳ። እሺ ታዲያ ከዛ ለቤት ኪራይ ተከፈለለት። እኩል ለሴትዮዋ ተገምቶ ለባለቤት ተገምተና ቤቱ ምን ያህል ኪራይ እንደሚፈጅ ተገምቶ ከዛ የእሱ ሐቅ ለቤቱ ኪራይ ተከፈለ። የእሱ ሐቅ የምኑ ሐቅ? የእሱ የሟቹ ሐቅ ማለት ነው። የእሱ ሐቅ ማለት ንብረቱ ነው ወይስ ምን ደሞዙ ነው ምንድን ነው? ለቤቱ ቤት ውስጥ እንግዲህ ማን እንዲገባ አይችልም ተባለና የልጆች ሐቅ ነው የትሞች ሐቅ ነው ተባለ። እንግዶች ለረክሰ የመጡት የቱ የራሱ ንብረት ነው ወይስ ኪራይ ነው? ኪራይ አይደለም የራሱ ነው። እርግጥ እናቴ የፈርታን ለስጦታ ተፈታው ነው ዘለ ሐቅ አለበት ቤቱ ላይ። ጥሩ። ታዲያ ቤቱ ምንድን ነው የሚከለከለው? እና ቤት ማንም ሰው አይገባም ሲሉ ተገመተ 4000 ብር ተገመተ። ከዛ 2000 ብር የአንድ ወር ኪራይ ተከፈለለት ለልጆቹ ገቢ ማለት ነው። ለእንግዳ ማረፊያ ነው የተከፈለው ሌላ ቤት
እሱ የራሱ ቤተኛም ብሎት መግባት ስላልቻለኝ ያው ቤተሰቡ እንግዳውን በሰዓቱ የመጣው እንግዳ ቤት እንዴት አይገባም ስላሉ ማለት ነው እኮ የተከፈለው ለምንድን ነው? ለሌላ ቤት እንግዳ ማረፊያ ነው። ለየቲሞቹ እዚሁ ቤት የራሱ ተዋጣላቸው ነው ለየቲሞቹ ከገመተና ኪራው ስንት ከፍል ይወጣል ተብሎ ከዛ የእሷ 2000 ብር ነው ተባለ። ከዛ ደግሞ የእሱ 2000 ብር ነው ተባለና የእሱን ሀቅ ለልጆች ተሰጠ። የእሷና የእሱ ነው። የቤቱ የጋራ ስለሆነ ነው። የማንና የማን ነው? የእኩል ነው የሚባለው ቤት የባለዳሮች እኩል ነው ተደረገ። ይኸውልሽ አሁን አዲስ ነገር ተሰምቶ ማያውቅ ነገር ነው የምታመጪው እንጂ ለቅሶ ቤት ሰው ሲሞት ቤት አትግባ ያለው ማን ነው ነው? ቤቱ የሚጠፋ ነው። እንደዛሩን ቤት አይገባም ማለት እንደገና ወደ ቤት መግባት አይቻልም ተብሎ ኪራይ ጋር ተወካፍለናል። ያሁን ያ ኪራይ ሲያልቅ ለቅሶኛም እንግዳም ቤተሰብ መግባት ይችላል አይችልም ነው አሁን ጥያቄ። አይዋ አሁን ምን እናደርጋለን መሰለሽ እህታችን፣ ጥያቄሽ በደንብ ግልጽ ሆኖ እንዲመለስልሽ የቴሌግራም ዩዘር ኔም አለ። እዛ ላይ ጥያቄሽን በድምጽም በጽሁፍም ካስቀመጥሽ ግልጽ ሆኖ ለሼክ እናቀርባለን ኢንሻአላህ። ለማንኛውም ቤት አትግባ ይባልም ነው ባጭሩ። ቤት ማንኛውም ሰው ሲሞት ምግብ ነገር የልጆችን ሀቅ እንዳትበሉ ነው እንጂ የሚባለው ቤት አትግቡ የሚባል ነገር ተሰምቶ አይታወቅም። ማንም ሰው ያው እነሱን ሊረዳ ሊያጽናና ነው የሚመጣው። የሚጎዳው ነገር የለም። ቤት ቢገቡ ምንድነው የሚከለክላቸው? አላቂ ነገር ከሆነ ግን ንብረታቸውን እንዳታባክኑ፣ ምግባቸውን እንዳትበሉ ላተቀረቡ ማለል የቲም ነው የሚለው እና ቤት የሚበላ እንትን የሚል ነገር አደም ሰው ገብቶ ይወጣል። የሚጎዳው ነገር የለምና ቤት መግባት የሚከለክላቸው ነገር የለም። ያው ለየቲሞቹ ለመርዳት ከፈለጉ ማዋጣት የሚከለክላቸው ነገር የለም። የቲሞቹን መርዳቱ ጥሩ ነው። ግን ቤት መግባት ክልክል ነው የሚል ስተት ነው። አይዋ ጀሚል ጥያቄው ብዙም ግልጽ አይደለም፣ ይጠይቃሉ ኢንሻአላህ። መስመር ላይ ጥያቄ አለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እኔ ስለማ ሐጅና ዑምራ ካሄድ ለመጠየቅ ነው። ሐጅና ዑምራ ከየት? መርሐባ። አሁን ለምሳሌ ሴት ዑምራ ለማድረግ ደግሞ ደግሞ ከቤት ትችላለች ተሰባስበው ጀምሮ ያለ መህረም ማለት ነው። ተሰባስበው በአንድ ላይ መርሐባ። እሺ በቡድን ለመህር ሴቶች ብቻ በፓኬጁ ነው ወይስ በራሳቸው ጀማዓ ሆነው ነው? በፓኬጁ ማለት ነው። እሺ ወላሂ ከዲኑ አኳያ ያለ መህረም ጉዞ ክልክል ነው እኛ የምንለው። ያው አንዳንዶች ለጊዜው ለራሳቸው ችግር የለውም ጀማዓ ከሆነ ምናምን የሚሉ ሊኖሩ ይችላሉ። ከምን እንዳመጡት አናውቅም። ነብዩ ግን አለይሂ ሰላቱ ወሰላም አንዲት ሴት ልጅ ወይም ከባለቤቷ ወይም ከቤተሰቧ ጋር እንጂ መውጣት የለባትም በአላህና መጨረሻ ቀን የምታምን ከሆነች ነው የሚሉት። እሺ ሁለተኛ ደግሞ ስለ ኒካህ ነው። እሺ ስለማዋጅና ስለማዋጅ ነው። እሺ ሁለት ባልና ሚስቶች ነበሩና ከረጅም ጊዜ በፊት በሆነ ነገር ተጣልቶ ባለቤቷ እሷ ውጭ ነበረችና ደውሎ ጠይቃታል። ተጣልተው ደውሎ ያወሩ እኔ አንቺ መፍታት እችላለሁ እና ከክርስቶስ ጋር ታሁን ወላሂ እየበለ ክርስቶስ ጋር መስራት አላት። እሺ ተሰጥቶ ነበር አለ። ከዛ አሁን በቃ 10 ዓመት ምናምን ነገር ሆኗታል። እንደዛ ከተባባሉ ማለት ነው። እሱ አብረን እኔ አልፈታኋትም ብቻዬን ነው ሚስቴናት እሷ ግን እኔ ከባልታ ዶሚኒካን አውርደሽኛል ያለችውና ትዳር አለ ወይስ የለም? አይዋ ባልና ሚስት ነበሩ፣ ተጣልተው በስልክ እያወሩ ፈትቼሻለሁኝ አላት። ከ10 ዓመት በኋላ ከእንደገና እስከዛ በምን መልክ ቆዩ? 10 ዓመት እንዴት ቆዩ? ወይም ባልና ሚስት መሆናቸው እንትን ሳይሉ እንዴት 10 ዓመት አብረው ነው የቆዩት? ተለያይተው ውጭ ነው የሚኖረው። 10 ዓመት ተለያይተው ነው ያሉት። በስልክ
በስልክ ነው እንደዛ ነው ያላት። እሺ አሁን እሷ ማስረጃ አላት ለመፈታቷ? እሱ ነው ወላሂ በትክክል አላት እና እሱን ስንጠይቀው ያንን ያልኩት በሰዓቱ በዚህ ተነጋግረን ተበሳጨች ነው እንጂ ኒካዋን ለማውራት አይደለም። አይ ማለቱን ግን አምኗል ማለት ነው። ተበሳጭቶ ነው እንጂ ታለ በቃ ተበሳጭቼ ተደስቼ የሚባል ነገር የለም። ሰላተቱን ጅዱሁነ ጅዱን ወሀዝሉሁነ ጅዱን የሚል ሐዲስ አለ። ሶስት ነገሮች ለቀልድም ለጨዋታም ከተናገረ ምር ነው የሚሆነው ብለዋል ረሱል። እነሱ ምንድናቸው? አኒካሁ ወጦላቁ ወረጅዓ። አንድ ሰው ዝም ብሎ ሲጫወት እችን ልጅህን ስጠኝ አለው። እሺ ሰጥቻለሁ አለ። በሰው ፊት ተቀብያለሁ አለ። በቃ ባለቤቴን ስጡኝና ይዤ ልሂድ አለ። የምን ባለቤት እንዴ? አሁን ዳርከኝ እኮ ስጠኝ ያልኩ ሰጠኝ። ያው ነገሌ ምስክር ናቸው። ሰምታችኋል አይደል እንዴ? ያለ አዎን። ስለዚህ ሚስት ናት። ለቀልድ ነው ቢል አይሆንም። ተባሳጭቼ ነው ተደስቼ ነው የሚለው አይሰራም። ምክንያቱም ፍችም ራሱ ባልና ሚስት ሲቀናጡ ለምሳሌ ፍታኝ አለችው፣ ፈትቼሻለሁ አላት። ኋላ ሻንጣዋን ይዛ ልትወጣ ተነሳች። ወዴት ነው? ተፈታው እኮ ለሄር ነው ስትል ኧረ እኔ ለቀልድ ነው ይላል። ቀልድ የለም በዚህ ነገር ማለት ነው። ረጃቱም ላይ እንደዛው ነው። ስለዚህ እነዚህ ሶስት ነገሮች ላይ ቀልድም ጨዋታም ወይም ተበሳጭቼ ተደስቼ የሚባል ነገር የለም። በጥንቃቄ ካፉ ከወጣ መቆጠሩ አይቀርም ነው። ስለዚህ ኒካቸው ወርዷል ማለት ነው። አዎን። ይሄንን ቢክር ኑሮ አልፈታዋትም። ጭርሱም ቢል ኑሮ ምስክር አምጪ ትባል ነበር። እሷ ታላስመሰከረች አይ ምስክር ከሌለሽ አልፈታሽም ወደሚለው ነበር የሚከደው። አሁን ግን ሰውየው በመሰረቱ ፍቹን እንደተናገረ አምኗል ማለት ነው። ግን ተበሳጭቼ ነው አለ። ተበሳጭተህም ሆነ ተደስተህ ፈትቻለሁ ታልክ ፍቹ ይጸድቃል ነው። እሱን ስንጠይቀው እንደዛ ብለሃል እኮ ስንለው እኔም ጠይቄያለሁ። ሸሪዓ ላይ ስንጠይቅ ምስክር ያስፈልጋታል ብያለሁ ማለቴ እሷም ምስክር ያስፈልጋታል ኒካችን ለማውረድ ያለ ነው እና ዝተኛ እና ምን አሉት ሌሎቹ? ይሄኛው እርሱ ያሉትን አይደለም ያሉን ምስክር ያስፈልጋታል በተመሳጨት ጉደም የተባለ ነገር ምስክር እኮ አሁን እኮ ይኸውልሽ አሁን ምስክር የሚባለው ተፈቷል አልተፈታም ላይ ነው። የፍች ቃል ተናግሯል አልተናገረም ነበረ። የፍች ቃሉን አልካደም። እሱ እኮ መፍታቱን አመን አይደል እንዴ? ምክንያት አለኝ ነው የሚለው። ምክንያቱ ብስጭት ነው። ለብስጭትም ቢሆን ከተናገር ፍቹ ይጸድቃል ነው ዋናው ነገር። ቢክር ኑሮ ነበር ምስክር አንጭ የምትባለው። ጭራሽ አልፈታውም ቢል ኑሮ ምስክር አንጭ ትባል ነበር። አሁን ግን እሱ አምኖላታል መፍታቱን። ረጃቱ ካለ ደግሞ ሌላ ጉዳይ ነው። ለረጃቱ ደግሞ ምስክር ያስፈልገዋል። እሱ ምስክር ረጃቱ ለማለቱ ምስክር ያምጣ። እሱ ነው የሚጠየቀው። ምናልባት ያው መመላለስ ፈልገው ከሆነ ፍቹ አንድ ከሆነ አሁን ዋናው ነገር አሁን ቀደም ፈቷት ማያክ ከሆነ አሁንም መታረቅ ይችላሉ። ኒካህ ማደስ ይችላሉ አልጨረሱ ከሆነ። ጀሚል ሌላ ጥያቄ አለን? ሄሎ ሄሎ መርሐባ ሄሎ አቤት አቤት ያ ናም አፍሪካ ቲቪ ጥያቄ ነበረኝ። አህለን ስኳር ህመምተኛ ነኝ። ረመዳን መጾም አልቻልኩም። እሺ እና እንዴት ይታያል? አሁንም አትችልም ቀዷ ማውጣት? አልችልም። መርፌ ነው የምጠቀመው። የጊዜው ብትወስዳለህ? አዎ መርፌ ነው የምወስደው። አትልኛል አትሳኩ። ብዙ ነው ያለብህ? ያለፈው ብዙ ነው ወይስ ሙሉ ረመዳን አለብኝ? መጾም አትችልም ብለው ሐኪሞቹ? ሐኪሞቹ አላሉም። ግን እኔ መጀመሪያ ጾም ነበር ማለት ከጀመርኩ ግን መጾም አልቻልኩም። ከበደህ? አዎ በቃ ያው
እያንዳንዱ ቀን አንድ ምስኪን እያበላህ እንትን ማለት ትችላለህ። በእያንዳንዱ ቀን አንድ ምስኪን አንድ ምግብ ማለት ነው ወራት ታበላለህ። መርሐባ። ሌላኛው ጥያቄያችን አንድ እህቴ ባል አግብታ ነበርና አስልማ ነው ያገባችው። አሁን ብዙ ጊዜ ሆኗቸዋል ከተጋቡ። ሶላትም አይሰግድም፣ ጾምም አይጾምም። ብዙ ጊዜ ጠይቀዋለች። የሚኖርበት አካባቢ ደግሞ ሙስሊም የለም አለች። ግን ሲጋቡ ሰግዳለሁ ብሎ ነበረ። ምን ብታደርግ ይሻላታል ይላል። አይ የራሷ ውሳኔ ያስፈልገዋል። ሰውየው መጀመሪያ መስገዱን ሳታረጋግጪ ማትጋባትም አልነበረብሽም። ምክንያቱም እንዲህ እያሉ የሚያማግጡ አሉ። ብዙ ጊዜ የሚፈልጓቸውን ሴቶች እኔ ሰልማለሁኝ በቃ እንጋባ ይላል። ሰልማለሁ ከማለት አሁን ሰልም ያለው ብሎ መጀመሪያ ሰልሞ ሶላት መጀመሩን ማረጋገጥ አለባት። ቢያንስ ሲሆን የተወሰነ ጊዜ ሰልሞ መቆየቱን ማረጋገጥ አለበት። እና ዝም ብለው ለመጫወቻ እንደዚህ ያደርጓቸዋል ብዙዎቹ። ወድጄሻለሁ በቃ እንጋባ፣ ሃይማኖት ችግር የለውም እኔ ወደ አንቺ እመጣለሁኝ ብሎ ያሽበለብሏቸዋል። ያኔ ሴቶች ደግሞ ያው ትዳሩ ስለሚፈልጉ በቃ የሚሰልምልኝ ከሆነ ብለው ይላሉ። ስለዚህ እንዴት አድርጎ ኒካህ እኮ መጀመሪያም አይሆንም። ሰልማለሁኝ በሚል በቀጠሩ አልሰለመም እኮ መጀመሪያው። ግን ሰልሞ ተሰለመ በኋላም ሶላት ጀምሮ ታረጋገጠች በኋላ ነው ኒካሁ የሚቆመው ማለት ነው። አለበለዚያ ሰልማለሁ በሚል ገና በቀጠሮ ብቻ ከሆነ አልሰለመም ማለት ነው። ደግሞ ተሰለመ ጀምሮ አንድ ቀንም ታልጀመረ በዛው በአቋሙ ላይ መሆኑን ያሳያል ይሄ ማለት ነው። ቢሰልም ኑሮ እንደው ለማስመሰል እንኳን ትንሽ አንድ ሰሞን ተንደፋድፎ እንትን ሊል ይችል ነበር። ይሄ ጭራሹን እጁ ለማስገባት ነው የሚፈልገው። እጁ ከገባች በኋላ ምን አባትሽ ታረጊያለሽ የሚሉ አሉ በግልጥ ራሱ። በቃ ግብቼሻለሁ ካሁን በኋላ አርፈሽ ተቀመጭ የሚሉ አሉ። እንደዛ እያረጉ ስለሚጫወቱባቸው አንቺ ጦሙንም ጭምር አልጦም እያልሽ ነው። ጦም ታልጦመ ሶላት ታልሰገደ ምኑ ላይ ነው የሰለመው? አልሰለመም ጭራሹን። በዛ በአቋሙ ላይ ነው ያለው። ምክንያቱም ተግባር ነው እኮ ሰውን የሚለየው። በቃልማ ማንም ሰው ያልሰለመው ለሰለም ያለው ቢል ምን የሚከለክለው ቋንቋ አይደል? ስለዚህ ኒካህም የለሽም መጀመሪያውንም አሁንም መቀጠልሽ ምርጫው ወይ ዲንሽ ወይ ዱንያሽ ነው የሚሆነው ማለት ነው። ዲኔ ይቅርብኝ ካልሽ ያው እሱ እንደሆነ ልትወኝ ነው ማለት ነው። ሙስሊም ነኝ ካልሽ ግን በዚህና ላይ መኖር የለብሽም። ደግሞ ነገር ልጆች ይወለዳሉ፣ ልጆቹም ወደሱ ነው የሚሄዱት ማለት ነው። ስለዚህ አንቺን ልባት ማድረግ አለብሽ። እውነት የምትሰልም ከሆነ ሰላም፣ ካልሆነ አሁኑ ልቅኝ ይችላል ብለሽ ኮስተር ብለሽ መጠየቅ አለብሽ። ጀሚል። ሌላኛው ጥያቄ ደግሞ አንድ ሴት ልታገባ ስትል ባለቤቷ ከሷ ውጭ እንዳያገባ ቃል ማስገባት ትችላለች ወይ? ይሄ ተህሪም አህለላህ ነው። ሰው አላህ የፈቀደውን ነገር ሰው መከልከል አግባብ አይደለም። አልሙስሊሙና አላ ሹሩጢሂም ኢላ ማ አህለ ሐላለን አው ሐረመ ሐላል የሚል ሐዲስ አለ። ሙስሊሞች በሚስማሙበት ነገር ያው በስምምነት መስራት ይችላሉ። የሚስማሙበት ነገር ግን የአላህን ዲን የማይነካ መሆን አለበት። ሐራምን ነገር ሐላል ለማድረግ ወይም ሐራምን ሐላል ለማድረግ ከሆነ ይሄ አግባብ አይደለም። ምክንያቱም በሰው ስልጣን አይደለም የጌታን ፍቃድ የምታሰርጀው ማለት ነው። አላህ የቻለ ሰው ያግባ ብሏል። ስለዚህ አላህ የሰጠውን ስልጣን አቅም ካለው ዛሬ እንኳን ባይኖረው ነገ ሊያስፈልገው ይችላል። አንዳንድ ጊዜ ደግሞ ሴትዮዋ ህመምተኛም ልትሆን ትችላለች፣ ለማስተናገድም አትችል ትሆናለች። በተለያየ ምክንያት ሰው አቅም እያለው ሌላ ማግባት የለብህም መባል አግባብ አይደለም። የአላህን ህግ መጋፋት ስለሆነ ማለት ነው። ስለዚህ ገና ሰማይ ይሰበራል ተብሎ ባላ ይዞ ቆመ እንደሚባለው ገና እሱ ያገባብኛል ብለሽ እንደዚህ ተወዲሁ እንትን ማለት አግባብ አይደለም። ተወከለ አለላህ አግቡ። አንቺ ተተመቸሽው በጸባይ ከያሽው ላይፈልግ ይችላል ማለት ነው እንጂ አለበለዚያ ታልተመቸሽው ቃል ቢገባማ እኔ አልሆነም ብሎ ማፍረስ ይችላል። ምንም እንትን የሚለው ነገር የለው እና የአላህን ህግ ለመዳፈር አግባብ አይደለም ነው ዋናው ነገር። ሹክራን ሼክ። የዛሬ ፕሮግራማችን እዚህ ጋር ያበቃ ይመስላል ከሰዓት አንፃር።
ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን የዛሬው አልፈተዋ ፕሮግራማችን ይህን ይመስል ነበር። ኢንሻአላህ በቀጣይ እስከምንገናኝ የአላህ Subhanahu Wa Ta'ala ጥበቃ ይለያችሁ እያልን ኢንሻአላህ እንሰናበታለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون